ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የአማርኛ ውስብስብ ፊደላትን እናያለን ማለት ነው። ውስብስብ ፊደላት የምንላቸው በስምንተኛነት የምናገኛቸው እንዲሁም ደግሞ ለብዙዎች ችግር የሆነች ፊደል ናት። ቤተሰብ ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አብራችሁን ሆኖ ለማያውቁ ጓደኞቻችሁ እንዲያገኙ እንዲያደርሱ ሸር አድርጉላቸው። እንዲሁም ደግሞ ቪዲዮ ሞር ወደ እናንተ እንዲደርስ የደወል ምልክቷን ተጫኑ። እንዲሁም ደግሞ ላይክ፣ ሰብስክራይብ፣ ሸር በማድረግ አብራችሁን ቆዩ። ለ የለ ፊደላት ስምንተኛ ፊደሏ ሏ ትባላለች። ከማና ከማ ትመሰረታለች? ሉ ዋ በአንድ ላይ ስናነባቸው ሏ የሚል ድምፅ ይሰጠናል። ሏ የሚል ድምፅ ይሰጠናል ማለት ነው። የመ ቤተሰብ ደግሞ ሙን እንወስዳለን። ከሙና ከማ ይመሰረታል? ከዋ ማን እንለዋለን? ሟ እንለዋለን። ሟ እንለዋለን። በስምንተኛ ደረጃ የምናገኘው ወይም ስምንተኛ ፊደል ሟ እንለዋለን ማለት ነው። የረ ፊደል ደግሞ የረ ቤተሰብ ደግሞ ዋ ሯ የሚል ድምፅ እንወስዳለን። ሯን ከማና ከማን እንመሰረታታለን? ከሩና ከዋ እንመሰረታታለን ማለት ነው። የሰ ቤተሰብ ደግሞ ሱ ዋ ሷ እንላለን። ሷ እንላታለን ማለት ነው። ሷ ከማና ከማን እንመሰረታታለን? ከሱና ከዋ እንመሰረታታለን። ሷ እንላታለን። የሸ ቤተሰብ ደግሞ ዋ ሿ እንላታለን ማለት ነው። እሺ የበ ቤተሰብ ደግሞ የበ ቤተሰብ ዋ ቧ እንላታለን። እንላታለን። የተ ቤተሰብ ደግሞ ዋ ቷ እንላታለን። አንድ ላይ ስናነብ ቷ ስምንተኛ ፊደሏ ቷ የሚል ድምፅ ይኖራታል ማለት ነው። የቸ ቤተሰብ ሁለተኛ ዋ የወው ቤተሰብ ስንተኛ ናት? አራተኛ ናት። ቹ ደግሞ የቸቹ ቤተሰብ ስንተኛ ናት? ሁለተኛ። በአንድ ላይ ስናነባት ቿ የሚል ድምፅ ይሰጠናል። ቿ የሚል ድምፅ ይሰጠናል ወይም ቿ ፊደልን ይሰጠናል ማለት ነው። ነ የነ ቤተሰብ ዋ ኗ ሚል ይሰጠናል። ሚል ይሰጠናል ማለት ነው። ሚል ይሰጠናል። የኘ ቤተሰብ ዋ የሚል ይሰጠናል። የሚል ይሰጠናል ማለት ነው። ቤተሰብ የከ ደግሞ ዋ ኳ የሚል ይሰጠናል። የሚል ይሰጠናል ማለት ነው። የዘ ቤተሰብ ደግሞ አለች። የዘ ቤተሰብ ዋ የሚል ይሰጠናል። የሚል ይሰጠናል ማለት ነው። የሚል ይሰጠናል። የዠ ቤተሰብ ፕላስ እና ዋ ማንን ይሰጡናል? ይሰጡናል ማለት ነው። ይሰጡናል። የደ ቤተሰብ ደግሞ ዋ ዷ የሚል ስምንተኛ ፊደል ይሰጡናል ማለት ነው። የጀ ቤተሰብ ደግሞ ጇ የሚል ይሰጠናል። የሚል ይሰጠናል ማለት ነው። ዋ ጓ የሚል ይሰጠናል።
እስካሁን ካየናቸው ፊደላት በሙሉ እግራቸው ላይ አግድም ይደረግባቸዋል። ለምሳሌ ኩን ስናይ እዚች ጋር አግድም ይደረግባታል፣ እዚች ላይ ማለት ነው። ዟን ስናይ ደግሞ እዚህ ጋር አግድም ይደረግባታል ማለት ነው። ጓ የምትደረገው ግን ከጎን ላይ ነው። ከጎን ላይ አግድም ይሆናል። እዚህ ላይ እዚህ ላይ ያለችዋ ዘልቃ ትመጣለች ማለት ነው። እዚህ ጋር ይቺ ዘልቃ ትወጣለች እዚህ ጋር ያለችዋ ማለት ነው። ጠ የጠ ቤተሰብ ጡ ዋ ጧ የሚል ይሰጠናል። ጧ የሚል ይሰጠናል ማለት ነው። ጨ የጨ ቤተሰብ ደግሞ ጩ ዋ ጯ የሚል ድምፅ ይሰጠናል። ጯ የሚል ይሰጠናል። ጰ የጰ ደግሞ ዋ ጳ የሚል ይሰጠናል። ጳ የሚል ይሰጠናል ማለት ነው። ጸ የጸ ደግሞ ዋ ጿ የሚል ይሰጠናል። ፈ ዋ ፏ የሚል ይሰጠናል። ፏ የሚል ይሰጠናል ማለት ነው። ዋ ፖ የሚል ይሰጠናል። የሃ ቤተሰብ ደግሞ ዋ ኋ የሚል ይሰጠናል። እንግዲህ ቤተሰብ የዲቃላ ሆሄያቶች የሚመሰረቱ በዚህ አይነት መንገድ ይሆናል ማለት ነው። ከሁለተኛና ከዋ ፊደላት በመቀላቀል ፏ፣ ሏ፣ ሟ፣ ሷ፣ ሯ፣ ሿ በሚል ይሰጠናል ማለት ነው። ከዚህ በመነሳት ቃላትን እንመሰርታለን። በዲቃላ ሆሄያት ቃላትን እንመሰርታለን። እዚህ ጋር ማንላታለን? ይችንን ኋ፣ ይችስ ላ። በአንድ ላይ ስናነበው ኋላ ኋላ የሚል ቃል ይሰጠናል። እዚህ ጋር ይችን ስናነባት እስኪ እናነባት። ኋላ ምንም ይከብድ ነገር የለም። እሺ ቀጣይ ደግሞ ቧን እስኪ እናነባት ይችን ቧ ስንት ፊደል ናቸው? 3። ከየት ነው የተመሰረቱት? ከዲቃላ ሆሄያት ቧ የሚል ዲቃላ ሆሄ ያለ ማለት ነው። ኗ ሁኗል። መሀል ላይ ያለችዋ ፊደል ዲቃላ ሆሄያት ናት አይደል? የነኑ ቤተሰብ ዲቃላ ሆሄ ነች። ሁኗል ከዲቃላ ሆሄያት የተመሰረተ ቃል ማለት ነው። ቋንቋ እንላለን ማለት ነው። ቋ ዲቃላ ሆሄያት ናት። ሁለቱም ዲቃላ ሆሄያት ናቸው። ቋንቋ የሚል ቃል መሰረትን ማለት ነው። ከዲቃላ ሆሄያቶች ቃላትን መመስረት እንችላለን ማለት ነው። ኳስ ይላል አይደል? ኳስ ዲቃላ ሆሄያት ናት። ተራ ሆሄ ናት ማለት ነው። የሰሱ ቤተሰብ ሆሄ ናት ማለት ነው። ኳስ ስለዚህ ቃላት መመስረት እንችላለን። ዲቃላ ሆሄያትን ተጠቅመን ቃላት መመስረት እንችላለን። አረፍተ ነገር መመስረት እንችላለን። ለምሳሌ አማርኛ ቋንቋ እናገራለሁ ብል ይህ አረፍተ ነገር ነው አይደለም? አረፍተ ነገር ከሆነ ዲቃላ ሆሄያትን ተጠቅመን አረፍተ ነገር መመስረት እንችላለን ማለት ነው። ቤተሰብ በውስጥ መስመር መማር ለምትፈልጉ በ0927 15 51 29 እንዲሁም በኢሞ በቴሌግራም በዋትሳፕ ብትደውሉ ታገኙናላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቀን